አቶ ዘመነ ካሴ ከማንኛውም አካል ጋር ጥምረት መፍጠር ግዴታ ነው ሲሉ አዲስ የትግል አቅጣጫ ይፋ አደረጉ። በአማራ ክልል እየተካሄደ ላለው የትጥቅ ትግል መሪዎች አንዱ የሆኑት የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቴዎድሮስ ሰብሳቢ አቶ ዘመነ ካሴ ወቅታዊ የትግል ስልቱን አስመልክቶ ለህዝብና ለተከታዮቻቸው ባስተላለፉት መልእክታቸው ድርጅታቸው የጋራ ጠላት ካላቸው ማናቸውም ኃይሎች ጋር ያለ ቅድመ ሁኔታ ለመስራት መወሰኑን በይፋ አውጀዋል። ጤና ይስጥልን። በዚህ መሰናዷችን የአማራ ፋኖ በጎጃም መሪ አርበኛ ዘመነ ካሴ አንዳንድ ነገሮች በሚል ርዕስ ካወጣው ወቅታዊ መግለጫ በስተጀርባ ያሉትን ቁልፍ ነጥቦች እንመረምራለን። አርበኛው በዚህ መግለጫው የአማራ ህዝብ የህልውና ትግል የደረሰበትን ምዕራፍ፣ ስለ ትብብርና ስትራቴጂካዊ ግንኙነቶች ያለውን አቋም እንዲሁም የገዢው አካል የመጨረሻ ዕጣ ፈንታ ምን ሊሆን እንደሚችል ከታሪክ ጋር በማመሳከር ትንታኔ ሰጥቷል። ተፈጥሯዊ ኃይሎች ጥምረትና የህልውና አስፈላጊነት አርበኛ ዘመነ በመግለጫው መጀመሪያ ላይ ትኩረት የሰጠው ተፈጥሯዊ እውነታ በሚለው ነጥብ ላይ ነው። ዘመነ እንደሚለው የአማራ ህዝብ ዛሬ የገጠመው ፈተና ተራ የፖለቲካ አለመግባባት ሳይሆን ከስብዕና ካርታ ላይ የመሰረዝ ወይም የዘር ፍጅት አደጋ ነው። በዚህ መነሻነት ህዝቡ ከማን ጋር መተባበር አለበት፣ ወዳጁስ ማን ነው የሚለውን የሚወሰን መብት ያለው ራሱ የአማራ ህዝብ ብቻ እንደሆነ ይሞግታል። አርበኛው በግልጽ እንዳስቀመጠው እሳት ውስጥ ያለ ህዝብ ከቃጠሎ ለመውጣት የትኛውንም አይነት እርምጃ ቢወስድ ሁሌም ልክ ነው በሚል ነው። ይህ አገላለጽ የሚያሳየው አማራው ከሌሎች የቅርብና የሩቅ ኃይሎች ጋር የሚያደርገው ግንኙነት በሌላ አካል ፈቃደኝነት ሳይሆን በራሱ ጥቅምና ህልውና ላይ የተመሰረተ መሆኑን ነው። ጠላታችን ወዳጅ ሊመርጥልን አይችልም የሚለው ንግግሩ በውጭም ሆነ በውስጥ የሚሰነዘሩ የተላላኪነት ክሶችን አስቀድሞ የሚመክት ነው። ታሪክን ብናይ በሁለተኛው የዓለም ጦርነቱ ወቅት እንደ እንግሊዝና አሜሪካ ያሉ ዲሞክራቶች ከኮሚኒስቱ ሶቪየት ህብረት ጋር የገጠሙት ናዚንም ለማጥፋት ነበር። አርበኛ ዘመነም እያለ ያለው የጋራ ጠላትን ለማስወገድ የሚደረግ ትብብር የፖለቲካ ብስለት እንጂ ነውር አለመሆኑን ነው። ስለ መብትና ስለ ራስን መቻል በመግለጫ ውስጥ ሌላው ትኩረት የሚስበው ነጥብ የትግሉ ባለቤትነት ጉዳይ ነው። ዘመነ ካሴ የፋኖ ትግል ከውጭ የመጣ ርዕዮተ ዓለም ወይም የሌላ አካል ፕሮግራም ሳይሆን ህዝቡ ራሱ አምጦ የወለደው እንደሆነ ያብራራል። የነቃንም እያነቃንም የታጠቅንም ያስታጠቅንም እኛው ራሳችን ነን ሲል ይናገራል። በተለይም አንድን የድሽቃ ጥይት በ500 ብር እየገዛን የጠላትን አከርካሪ ሰበርን በማለት ትግሉ በራሱ በህዝብ ደምና ላብ የሚመራ መሆኑን እያሰምርበታል። ይህ የሚያሳየው ትግሉ ወደ ኋላ የማይመለስና በውጭ ጫና የማይቆም ህዝባዊ መሰረት እንዳለው ነው። የናዚዝም ንጽጽርና የታሪክ ምስክርነትን እንደማጣቀሻ የተጠቀመው አርበኛ ዘመነ ካሴ ባወጣው በዚሁ መግለጫው የናዚን ጀርመንና የኦሽዊትዝ የጭፍጨፋ ካምፕን በምሳሌነት ያነሳል። ይህ ንጽጽር ዝም ብሎ የተመረጠ አይደለም። በናዚዎች እጅ 1 ሚሊዮን የሚጠጉ አይሁዶች ያለቁበትን የታሪክ ጠባሳ በማስታወስ ዛሬ በአማራ ህዝብ ላይ እየደረሰ ያለው ግፍ ከዚህ የማይተናነስ መሆኑን ለመጠቆም ነው። ዘመነ ካሴ እንደሚለው አይሁዶች ከጭፍጨፋው ለመትረፍ መሳሪያ አንስተው ቢፋለሙ ወይም ከሌሎች ጋር ቢተባበሩ ነውር ካልሆነ ዛሬ የአማራ ህዝብ ላይ ጥቁር ናዚዎች የዘር ፍጅት እየፈጸሙ ባሉበት በዚህ ወቅት መተባበርና መታገል እንዴት ነውር ይሆናል ሲል ይጠይቃል። እዚህ ጋር አርበኛው የገዢውን አካል አመራሮች ከሂትለርና ከፕሮፓጋንዳ ባለሙያው ጆሴፍ ጎበልስ ጋር ያነጻጽራቸዋል። ሂትለር መጨረሻው ሲቃረብ ራሱን እንደገደለና ፕሮፓጋንዳው እንዳልታደገ ሁሉ የዛሬዎቹን ባለስልጣናት በዳንኤል ክብረት ቅጥፈትም ሆነ በቱርክ ድሮን ከውድቀት አይደኑም የሚል ጠንካራ ትንቢታዊ ማስጠንቀቂያም አስቀምጧል። ባንዳና ባዳ የሚሉት ትርጓሜዎች በመግለጫው መጨረሻ አካባቢ አርበኛ ዘመነ ካሴ የባንዳነት ትርጉም ላይ አዲስ መነጽር ያቀርባሉ። ብዙ ጊዜ ተቃዋሚዎች ባንዳ ተብሎ ቢፈረጁም ዘመነ ግን እውነተኛው ባንዳ የራሱን ህዝብ በድሮን የሚጨፈጭፈው ሀገሩን ለውጭ ኃይሎች ጥቅም አሳልፎ የሚሰጠውና ለዱባይ ወርቅ ቆፋሪነት ያደረው አካል መሆኑን ይገልጻል። ባንዳና ባዳ የበቀለበት አፈር ላይ ጥላቻ ያዳበረው የራሱን ስጋ ቀቅሎ የሚበላው አብይ አህመድ ነው በማለትም የክህደት ቁንጮው የመንግስት አመራሩ ራሱ መሆኑን ይሞግታል። የወደፊት ዕጣ ፈንታና የክልሉን ጦርነት ወዴት ያመራል በሚለው ጉዳይ ላይ ከአርበኛ ዘመነ መግለጫ መረዳት እንደሚቻለው የክልሉ ጦርነት ወደ ማያዳግም ወሳኝ ምዕራፍ እየተሸጋገረ ነው። ጦርነቱ አሁን ከመከላከያ ጋር ብቻ ሳይሆን ከገዢው አካል ስነልቦናዊና ፕሮፓጋንዳ የመዋቅር ጋር ጭምር የሚደረግ ነው። ዘመነ ማዕበል ወደ ጓዳ ሲገባ ሲል የገለጸው የፋኖ ትግል ወደ መሀል እየተቃረበ መሆኑን የመንግስት መዋቅርም እየተናጋ መምጣቱን ነው። ወደፊት የሚኖረው ሂደት የኃይሎች አሰላለፍ የሚቀየርበት ይሆናል። አርበኛው ከዋናው ጠላታችን ላይ ጠጠር ከሚወረውረው ጋር ሁሉ መተባበር ግዴታችን ነው ማለቱ ፋኖ ከሌሎች የኢትዮጵያ ኃይሎችና ምናልባትም ከቀጠና የተዋናዮች ጋር ይበልጥ እየተቀናጀ ስራ እንደሚሰራ ፍንጭ የሚሰጥ ነው። ይህ ደግሞ በክልሉ ያለውን ጦርነት ወደ አገር አቀፍ የለውጥ ማዕበል የመቀየር አቅም አለው እንደማለት ነው። እንደ አርበኛ ዘመነ ካሴ ትንታኔ የገዢው አካል መጨረሻ ልክ እንደ ናዚዎች ውድቀት የሚታይ ሲሆን የድሮን ጥቃትም ሆነ የቃላት ጦርነት ህዝባዊ ወያኔን ወይም ናዚዝንም እንዳልታደጋቸው ሁሉ የዛሬውን ስርዓት እንደማያድነው በጽኑ ያምናል።
ትግሉ የሚቆመው የአማራ ህዝብ ህልውና ሲረጋገጥና ጥቁር ናዚዎች ከስልጣን ተወግደው ፍትህ ሲሰፍን ብቻ መሆኑን መልእክቱ ያስረዳል። ዘመነ ካሴ በመግለጫው መጨረሻ ላይ ቅንነት የአዲስ ትውልድ ፍልስፍና ነው ይላል። ይህ ትግሉ በክፋትና በጥላቻ ላይ ሳይሆን በፍትህና በህልውና ላይ የተመሰረተ መሆኑን የሚያመላክት ነው። አንድ አማራ እስከ ምጽአት አማራ የሚለው መፈክርም ትግሉ የዘመናት ታሪክ ግዴታ መሆኑን የሚያመላክት ሲሆን በአጠቃላይ መግለጫው ለደጋፊዎች ብርታትን፣ ለጠላቶቹ ማስጠንቀቂያን፣ ለዓለም አቀፉ ማህበረሰብ ደግሞ የትግሉን ፍትሐዊነት የሚያስረዳ ሰነድ ነው። የአማራ ክልል ጦርነት አሁን ላይ ወደ ግልጽ ወታደራዊና ፖለቲካዊ ድል እያመራ መሆኑን የአርበኛው ንግግር በልበ ሙሉነት ያረጋግጣል። በአሁኑ ወቅት በመንግስት በኩል በተለያዩ የክልሉ ከተሞች ህዝባዊ ውይይቶች እየተካሄዱ ይገኛሉ። ሆኖም አርበኛ ዘመነ ካሴ በመግለጫው ላይ እንደጠቆመው እነዚህ ውይይቶች ከህዝቡ እውነተኛ ብሶትና ፍላጎት ይልቅ የመንግስትን የፕሮፓጋንዳ ፍጆታ የታከኩ ናቸው። ህዝቡ በውይይት መድረኮች ላይ የሚያነሳቸው መሰረታዊ ጥያቄዎች የደህንነት ዋስትና ማጣት፣ የሰላም እጦትና የፍትህ መጓደል ተገቢውን ምላሽ ከማግኘት ይልቅ የፖለቲካ ማጥመጃ እየሆኑ መምጣታቸው ይታያል። ይሁን እንጂ ጦርነቱ በማህበረሰቡ ላይ እያደረሰ ያለው ችግር አሁን ላይ እጅግ አሳሳቢ ደረጃ ላይ ደርሷል። የሰው ህይወት ከመጥፋቱም ባለፈ ክልሉ ላይ እየደረሰ ያለው የኢኮኖሚ ውድመት ዳግም ለመመለስ ዓመታትን ምናልባትም 10 ዓመታትን ሊፈጅ እንደሚችል የሚገመት ነው። ገበሬው ምርቱን ማምረትና መሸጥ ባለመቻሉ፣ ነጋዴው መንቀሳቀስ በመከልከሉ የክልሉ ኢኮኖሚ ሸባ ሆኗል። ትምህርት ቤቶች፣ ጤና ጣቢያዎችና ሌሎች መሰረተ ልማቶች በጦርነቱ ምክንያት ስራ ካቆሙ ዓመታቶች አልፈዋል። ይህም ትውልዱን ለድንቁርናና ለመሀይምነት በሽታ እየዳረገው ይገኛል። በየቀኑ የሚሰማው የድሮንና የመሳሪያ ድምፅ እንዲሁም የንጹሐን መፈናቀል በማህበረሰቡ ላይ ጥልቅ የሆነ የስነ ልቦና ስብራትም እየፈጠረ ነው። ይህ የከፋ ችግር እንዲቆምና የህዝቡ ህልውና እንዲከበር የሚከተሉት ነጥቦች እንደ መፍትሄ መወሰድ አለባቸው ብሎ አርበኛ ዘመንና የትግሉ መሪዎች ያምናሉ። ሰላም የሚመጣው ታጥቆ የወጣውን ፋኖ በማሳደድ ሳይሆን ህዝቡን ለትጥቅ ትግል ያስገደዱትን የመዋቅርና የማንነት ጥያቄዎች በግልጽ በመቀበልና ስር ነቀል የፖለቲካ ለውጥ በማድረግ ብቻ ነው። በዳንኤል ክብረትና መሰል ሰዎች የሚነዙ የጥላቻና የቅጥፈት ትርክቶች ቆመው ለህዝቡ እውነተኛ ድምፅ ትኩረት መስጠት ያስፈልጋል። ዘመነ ካሴ እንደገለጸው ሁሉም የለውጥ ኃይሎች የጋራ ጠላታቸውን በማለየትና ተባብረው በመቆም ስርዓቱን ለድርድር ወይም ለለውጥ ማስገደድ ይኖርባቸዋል። የክልሉ ዕጣ ፈንታ በህዝቡና በህዝባዊ ኃይል ወይም ፋኖ ይሁንታ እንጂ በባዕዳንና በባንዳዎች ፍላጎት መወሰን እንደሌለበት መላው የፋኖ አባላት አስረግጠው ይናገራሉ። ለአሁኑ በዚህ እናበቃለን። ቸር ያገናኘን።